ሰላም እንዴት ናችሁ? ውድ የፓርስ ቀለም ቤተሰቦች እንዴት ናችሁ? በቃላችን መሰረት ዛሬ ደግሞ ሁለተኛ ክፍል ትናንትና ስለ ሰብጀክት ቨርብ አግሪመንት ወይም አንድን ባለቤት ከዛ ባለቤቱ ግስ ያለው ሆኖ እንዴት ማስማማት እንዳለበት ትናንትና እንደ መግቢያ ወይም እንደ ኢንትሮዳክሽን አይተን ነበር። ዛሬ ደግሞ የመጀመሪያው ክፍል የሆነውን ክፍል አንድ ብለን መጥተናል። ስለ ሰብጀክት ቨርብ አግሪመንት ማለት ነው። በአማርኛ ይዘን መጥተናል። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። የመጀመሪያው የሚሆነው እንግዲህ ይሄኛው ሰብጀክት ቨርብ አግሪመንት ነው። ሰብጀክት ቨርብ አግሪመንት ማለት እንዴት ነው ባለቤቱን ከግሶች ጋር እንዴት ነው ማጣጣም የምንችለው? ማጣጣም እንዴት ነው የምንችለው? ለምሳሌ እኔ፣ እኛ፣ እሷ ስንል እነዚህ ባለቤቶች ቢኖሩ ወይም ደግሞ ኦብጀክቶችም ሊሆኑ ይችላሉ፣ እቃዎችም ሊሆኑ ይችላሉ። እነዚህ ነገሮች ሲሰጡ ድርጊቶቿ ወይም ግሶችን እንዴት ነው ከባለቤቱ ጋር ማስማማት የሚቻለው የሚለውን እሱን አብረን እናያለን ማለት። ስለዚህ የመጀመሪያው የሚሆነው አንደኛ ጥያቄ ማይ ሲስተር ብላንክ ዲድ ሼር ኩኪስ ይላል። ማይ ሲስተር ብላንክ ዲድ ሼር ኩኪስ። አሁን እዚህ ጋር ሉክ እዚህ ጋር ሰብጀክት ቨርብ አግሪመንት በምትሰሩበት ጊዜ በምታስማሙበት ጊዜ ምንድን ነው ባለቤቶችን ነው የምታየው። ባለቤቱ እዚህ ጋር ማይ ሲስተር። አሁን እዚህ ጋር ድረስ ማይ ሲስተር የሚለው ኢት ኢዝ ዋት ሲንጉላር ሰብጀክት ማለት ነው። ስለዚህ ባለቤቱ ሲንጉላር ሰብጀክት ከሆነ የምትጠቀሙት ቨርብ ምንድን ነው? ዊዝ ኤስ ነው መሆን ያለበት ማለት ነው። ዊዝ ኤስ ነው መሆን ያለበት። ስለዚህ ሲንጉላር ከሆነ ባለቤቱ ፕላስ ኤስ እናደርግበታል። ምኑን? ቨርቡን ማለት ነው። ቨርቡን ኤስ እናደርግበታለን። ባለእንትኖቹ ከሆኑ ስሞች ከሆኑ ኤስ ሲጨመርባቸው ምንድን ነው የሚሆኑ? ፕሉራል ነው የሚሆኑት። እንትኖቹ ግሶቹ ሲሆን ደግሞ ኤስን ስንጨምርባቸው ባለቤቱ ወይም አድራጊው ድርጊቱ የድርጊቱ ባለቤት ወይም አድራጊው ነጠላ ስም ነው ማለት ነው። ስለዚህ እዚህ ጋር ማይ ሲስተር የሚለው ሲንጉላር ነው ማለት ነው። ሲንጉላር ሰብጀክት ነው ማለት ነው። ስለዚህ ዲድ ሼር ኩኪስ ይላል። እዚህ ጋር ቤክ አለ፣ ቤክስ አለ። ሁለት አማራጭ አለ፣ ቤክስ እና ቤክስ። ይሄኛው ቤክ ነው፣ ይሄኛው ቤክስ ማለት። ስለዚህ ዊዝ ኤስ ኤን ዊዛውት ኤስ ነው። ስለዚህ በዚህ ሲንጉላር ሰብጀክት ስለሆነ የምናስማማው ግዴታ ዊዝ ኤስ ነው መሆን ያለበት። ቢኮዝ ምን ብለናል እዚህ ጋር ሲንጉላር ሰብጀክት ስለሆነ ዊዝ ኤስ ነው የሚወስድ ብለናል። ሶ ማን መሆን ያለበት ማለት ነው? ቤክስ ማለት ቤክስ እንላለን። ማይ ሲስተር ቤክስ ዲድ ሼር ኩኪስ እንላለን ማለት ነው። ዛንሰር ኢዝ ዋት ቤክስ። ይሄኛው መልሳችን ይሆናል ማለት ነው። ቤክስ ነው የምንለው ማለት ነው። እዚህ ጋር ቤክስ ብለን እንሞላዋለን ማለት ነው። እዚህን ቀጥሎ ሁለተኛው they belong to the gym every morning. they belong to the gym every morning. ስለዚህ እዚህ ጋር every morning የሚለውን እንተዋለን። እሱ የዴይሊ ሩቲኑን ነው የሚያሳየን። ግን እዚህ ጋር ምንድን ነው ዋና የተሰጡን አማራጮች ሁለት ናቸው። go and goes። እዚህ ጋር በደንብ እንዲታያችሁ go and goes። ስለዚህ ሁለት እዚህ ጋር with s ከሆነ go ምንድነው ወደ ባለቤቱ አሁን ሲንጉላር ከሆነ ኤስ ነው የሚጨምርበት ላይክ እንደ ዱ ማለት ነው። ስለዚህ ነጠላ አመልካች ነው፣ ይሄኛው ፕሉራል አመልካች ነው ማለት ነው። ያ ማለት እዚህ ጋር ብዙ ቁጥር ሲሆንና ነጠላ ቁጥር ሲሆን ነው በአማርኛ ስለሆነ ይሄኛው ብዙ ቁጥር ለማለት ነው። ብዙ ቁጥር በሚሆን ጊዜ ይሄኛው ደግሞ ነጠላ ቁጥር በሚሆን ጊዜ ጎዝ እንላለን። እዚህ ጋር ጎ የምንለው ደግሞ ብዙ ቁጥር በሚሆን ጊዜ ነው። እዚህ ጋር ባለቤቱን ኮንሲደር ማድረግ ያለባቸው የድርጊቱ አድራጊው ባለቤት ምንድን ነው ነው ሰብጀክቱ ሲንጉላር ነው ፕሉራል ነው። ሶ ሲምፕል ሰው እዚህ ጋር ዘሚስ እነሱ ማለት ነው። ስለዚህ እነሱ ደግሞ ቁጥራቸው ከአንድ በላይ ነው ማለት ነው። ሁለትና ከዛ በላይ ነው ማለት ነው። እዚህ ጋር ፕሪፈር የምናደርገው ዊዛውት ዋት ኤስ ማለት ወይም ዊዛውት ኢኤስ ነው መሆን ያለበት ማለት እንደተነጋገርነው ፕሉራል ከሆኑ ስሞች ዊዛውት ኤስ ነው የሚወስዱት ማለት ነው። ፕሉራል ሲሆኑ አሁን ፕሉራል ሲሆኑ ዊዛውት ኤስ ነው የሚወስዱት ማለት ፕሉራል ሲሆኑ ዊዛውት ኤስ ነው። ሲንጉላር ሲሆኑ ደግሞ ዊዝ ኤስ ነው የሚሆኑት ማለት ነው። ዊዝ ኤስ ሶ they belong to the gym every morning። ሶ አማራጭ ምን ይሆናል? go ብለን እንሞላዋለን ማለት because they is subject to they የሚለው ሰብጀክት ምን ስለሆነ ነው? ፕሉራል ስለሆነ። ዜን ሶስተኛው ስንመጣ ዘሚልክ። ይሄ ደግሞ ዘሚልክ የሚለው በአንደኛ ይሄ የምንጠቀመው አርቲክል ዘ ነው አይደል?
ለምን እዛ የምንጠቀመው ኢንዘ ሪፍሪጅሬተር ነው የሚለው አንደኛ ኢንዘ ሪፍሪጅሬተር ስፔሲፋይ ስለሆነ እዛ እንጠቀማለን። ፕላስ ደግሞ አንካውንቴብል ለማይቆጠሩ ስሞች ደግሞ የምንጠቀመው አንን እና ኤን ስለማንጠቀም ዘ ብለን እንጀምራለን። ዘ ሚልክ ይሄ ራሱ ከአንድ የዚህ ኮንኮርድ ላይ ስንሰራ እነዚህ ነገሮች መሰረታዊ ነገሮች ናቸው። አርቲክሎች ዘ ሚልክ ብላንክ ኢን ዘ ሪፍሪጅሬተር ይላል አይደል? ኢን ዘ ሪፍሪጅሬተር። ስለዚህ እዚህ ጋር አር እና ኢዝ አማራጭ ሰጥቶናል። ስለዚህ ሁሌም አንካውንቴብል የሆኑት የማይቆጠሩ በሚሆን ጊዜ የምንጠቀማቸው ሲንጉላር የሆኑ ስሞች እና እነዚህ ቨርብ ቱ ቢ ናቸው። አይዘር አር ኦር ኢዝ ነው የሚለውን ለመግለጽ ስለሆነ እዚህ ጋር ሚልክ የሚለው ነጠላ ስም ነው። ምክንያቱም አንካውንቴብል ስለሆነ ማለት የማይቆጠሩ ነገሮችን በምንጠቀም ጊዜ ሰብጀክቱ የማይቆጠር ከሆነ እዚህ ጋር ሲንጉላር ቨርብ እንጠቀማለን ማለት ኢዝ። ስለዚህ ዋናው እዚህ ጋር መልሳችን ኢዝ። ምክንያቱም እዚህ ጋር የማይቆጠሩ ዘሰን ኢዝ ነው አይደል የምንለው። አክቹዋሊ ዘሰን ኢዝ ኦብጀክት ነው፣ ግን እዚህ ጋር ለምሳሌ ውሃ ዘ ዋተር ኢዝ ብል ነው የምንለው። ዘ ዋተር ኢዝ ነው የምንለው። ዘመን ኢዝ አይደል የምንለው። ስለዚህ ሲንጉላር ነው። ምክንያቱም እነዚህ አንካውንቴብል ናቸው። አንካውንቴብል ናውንስ ወይም ደግሞ ሰብጀክት ነው። ሲምፕሊ ሰብጀክት ነው ይሄኛው ማይቆጠር ስለሆነ ኢዝ እንላለን ማለት ነው። ስለዚህ ዘ ሚልክ ኢዝ ኢን ዘ ሪፍሪጅሬተር እንላለን ማለት ነው። ቬሪ ጉድ። ቀጣይ አራተኛው የሚሆነው ማይ ፍሬንድስ። እዚህ ጋር ሉክ ማይ ፍሬንድስ። እዚህ ጋር ፎከስ እንተ ማይ የሚለው ፎከስ አታደርጉ። እዚህ ጋር ፎከስ መደረግ ያለበት ወይም ኮንሲደር መደረግ ያለበት ማይ ፍሬንድስ የሚለው ነው። ሶ ፍሬንድስ ኢዝ ዋት ሰብጀክቱ ምንድነው? ፕሉራል ነው። ኢዝ ፕሉራል ሶ ሰብጀክት ፕሉራል ከሆነ ዊዛውት ኤስ ነው ማለት ነው። ዊዛውት ኤስ ማለት ሰብጀክቱ ፕሉራል ነው ወይም ብዙ ቁጥር ነው ማለት ነው። ማይ ፍሬንድስ ብላንክ ኒው ካር። ስለዚህ ጋር ማይ ፍሬንድስ ነው ያለው፣ ጓደኞቼ ነው ያለው፣ ጓደኞቼ። ስለዚህ ኢንስቴድ ሃዝ ሃብ እንጠቀማለን ማለት ነው። ቢኮዝ ፕሉራል ስለሆነ ይሄኛው ነጠላ ስለሆነ የምንጠቀም ለነጠላ ባለቤቶች፣ ይሄ ለብዙ ባለቤቶች እንጠቀምበታለን ማለት ነው። ስለዚህ እዚህ ጋር ኦፕሽናችን ማለት ነው የሚሆነው ሃብ። ቢካዝ ማይ ፍሬንድስ የሚለው ብዙ ቁጥር አመልካች ስለሆነ ምኑ ባለቤቱ ማለት። ስለዚህ ማይ ፍሬንድስ ሃብ ነው የምንለው። ማይ ፍሬንድስ ሃብ እንላለን ማለት ነው። ማይ ፍሬንድስ ሃብ ኤ ኒው ካር። ሰው ቀጥሎ ያለው ማይ ብራዘር ኤንድ አይ ነው የሚለው። ማይ ብራዘር ኤንድ አይ ብላንክ አወር ግራንድማዘር ኦን ሰንዴይ። ስለዚህ እኔና ወንድሜ ነው እንደማለት ነው አይደል? እኔና ወንድሜ የአያታችን ሴት አያታችን እሑድ እሑድ ምን እንላለን? እንጎበኛታለን፣ እንጎበኛቸዋለን። ይሲ እንጎበኛቸዋለን እንላለን። ወይም ሁለቱ ነው፣ ሁለት ሰብጀክት ድርጅቱ ጉብኝት የሚያደርጉት ሁለቱ ሰብጀክት አንድ ላይ ናቸው። አሁን እዚህ ጋር ማይ ብራዘር ኤንድ አይ የሚለው ሁለት ሰብጀክቱ ፕሉራል ሁለት ነገሮች ናቸው ማለት ነው። ሁለት ነገር ነው ያለው። ስለዚህ ድርጊት አድራጊው ቪዚት ስለመባል ያለበት ቪዚት ነው መባል ያለበት። ቢካዝ ኦፍ ዋት ኦቨር ቱ ሰብጀክት ነው የተጠቀሙና ከሁለት በላይ ባለቤቶች ናቸው ያሉት ድርጊቱ የሚያደርጉት ማለት ነው። ድርጊቱ የሚያደርጉት ከሁለት በላይ ኤንድ ነው። አሁን እዚህ ጋር መርጅ ተደርጓል። ማይ ብራዘር ኤንድ አይ ነው መርጅ የተደረገ ድርጅቱን አንድ ላይ የሚያደርጉት ማለት ነው። ማይ ብራዘር ኤንድ አይ። ስለዚህ ቪዚት ማይ ግራንድማዘር ኦን ሰንዴይ። ስለዚህ ቪዚት ሲምፕል ቪዚት ብለን እንሞላዋለን ማለት ነው። ቪዚት። ቀጥሎ ስድስተኛው ዘ ካትስ ብላንክ ኦን ዘ ሶፋ። ዘ ካትስ ብላንክ ኦን ዘ ሶፋ። ስለዚህ እዚህ ጋር ሲምፕል ቴክ ዘ ካትስ። ካትስ የሚለው ኦልሬዲ ፕሉራል ኔም ስለሆነ ወይም ሰብጀክት ስለሆነ ዊዛውት ምንድን ነው የምንጠቀመው? ዊዛውት ኤስ ነው። ዊዛውት ኤስ ደግሞ ይኸኛው ነው የምንጠቀመው። ፕሉራል ሲሆን ዊዛውት ኤስ ነው የምንጠቀመው። ዊዛውት ኤስ። አሁን ፍሉ ሲሆን እና እዚህ ጋር ዊዛውት ነው የምንጠቀመው። ዊዛውት
ኤስ እዚህ ጋር ሪዳክሽን ምልክት እናደርግበት። ሪዳክሽን ዊዛውት ኤስ፣ እዚህ ደግሞ ዊዝ ኤስ። እነዚህን ኖት አድርጋችሁ ያዟቸው። ስለዚህ ዊዝ ኤስ እና ዊዛውት ኤስ ነው። ፕሉራል ሲሆን ዊዛውት ኤስ፣ ሲንጉላር ዊዝ ኤስ አድርገን እንጠቀማለን ማለት። ስለዚህ ሰብጀክቱ ሉክ ሰብጀክቱ ዘ ካትስ ኢዝ ፕሉራል። የፕሉራል ከሆነ እንጠቀሙ ማንም የሆነው ስሊፕ የሆነ ማለት ዘ ካት ስሊፕ ነው የምንለው። ፕሉራል ከሆነ ዊዛውት ኤስ ስለምንጠቀም እዚህ ጋር ማለት ዊዛውት ኤስ ዘ ካት ስሊፕ ኦን ዘ ሶፋ ቴክ ኢት እንወስዳለን ማለት። ቀጥሎ መጨረሻው ማለት ነው ዘ ቲም ብላንክ ዲቫይድድ ኦን ሃው ቱ አፕሮች ዘ ኒው ፕሮጀክት። አሁን ግን ዘ ቲም ብላንክ ይላል ዲቫይድድ ኦን ሃው ቱ አፕሮች ዘ ኒው ፕሮጀክት የሚለው። ስለዚህ እዚህ ጋር በጣም ሲምፕል ነገር ነው። ብዙዎቻችሁ ኮንሲደር የምታደርጉ ሙሉን አረፍተ ነገር አንደርስታንድ ማድረግ አለባችሁ። ብዙ ጊዜ ኤግዛሞችን ስትሰሩ ምናምን ትሸወዱት ምንድነው አንድ ስፔሲፊክ የሆነች ነገር ትይዙና በዛች ሙሉን መልስ ወይም ደግሞ ጥያቄውን ለመስራት ወይም ደግሞ አንደርስታንድ ለማድረግ መሞከር። አሁን እዚህ ጋር ቋንቋ ነው ግዴታ። ቋንቋውን ዝም የሆነች ነገር ይዘን ሳይሆን መረዳት ያለብን ወይም ደግሞ ለዛ ነገር ምላሽ መስጠት ያለብን ሙሉን መረዳት መቻል አለብን ማለት ነው። ሙሉን የተሰጠን ሀሳቡን ምን ማድረግ አለብን? መረዳት አለብን ማለት አንደርስታንድ ማድረግ መቻል አለብን። ሰው እዚህ ጋር እናንተ ዘ ቲም ኢዝ ኮሌክቲቭ ኔም ነው። ይሄ ሲምፕል ነው፣ ላይክ እንደ ግሩፕ ማለት ነው። ዘ ቲም ብላንክ ዲቫይድ ኦን ሃው ቱ አፕሮች ዘ ኒው ፕሮጀክት ነው የሚለው። አማራጭ የተሰጠማን ማን ነው? ኢዝ ኦር። አሁን እዚህ ጋር ብዙዎቻችሁ ኮሌክቲቭ ኔም ስለሆነ ምን ብላችሁ ነው መልሱ የምትሰሩት? ግልጽ ነው፣ ኢዝ ነው የምትሉት አይደል? ኢዝ ደግሞ አይደለም። ማንም ሆነ ያለበት ለምን አትሉኝም? እዚህ ጋር ቲሙ ተከፋፍሏል በአዲሱ ፕሮጀክት ምክንያት ማለት ነው። በአዲሱ ፕሮጀክት ምክንያት ቲሙ ምን ሆኗል ማለት ነው? ዲስአግሪመንት ፈጥረዋል ማለት ነው። ዲቫይድድ ሆነዋል ማለት ዲቫይድድ ከሆኑ ዲስአግሪመንት ፈጥረዋል ማለት ነው። እዚህ ጋር ዲስአግሪመንት ሜክ ዲስአግሪመንት ወይም ሜክ ዲስአግሪመንት ሜክ ዲስአግሪመንት። ስለዚህ እዚህ ጋር ዲስአግሪመንት ከፈጠሩ ምንድነው ተከፋፍለዋል ሚንስ ቲሙ ተበትኗል ማለት ነው። ሶ ኮሌክቲቭ መሆኑ ይቀርና ኢንዲቪዥዋል ይሆናል ማለት ነው። ኢንዲቪዥዋሎች ይሆናሉ። ኢንዲቪዥዋሎች ከሆኑ ደግሞ ስብስቦች የሰዎችን ስብስብ ነው ኮንሲደር የምናደርግ ብዙ ሰዎችን እንጂ አንዱ ግሩፕ የሆነ አንድ ነገር እንደሚያደርግ። አሁን እዚህ ጋር በአንዱ ፕሮጀክት አልተስማሙም ማለት ነው። ስለዚህ ቲሙ አንድ ፕሮጀክት ሆነ የሚሰራ አንድ ድርጅት ነው ማለት ነው። ቲሙ ኮሌክቲቭ ኔም ሆነ የስብስብ ስሞች ሲሆን ስብስብ ስም ሲሆን እንደ አንድ ስም ነው፣ እንደ አንድ ባለቤት ነው ኮንሲደር የሚደረገው ላይ ቲም ዋን ቲም ቱ እንደሚባለው ማለት ነው። ግሩፕ ዋን ግሩፕ ቱ እንደሚባለው ኮሌክቲቭ ግሩፕ ዋን ኢዝ እንላለን። ቲም ዋን ኢዝ አይደል የምንለው ላይክ እንደዛ። ግን ይሄኛው ምን ሆኗል ማለት ነው? ተከፋፍለው የራሳቸው ሮል ነው የሚያደርጉት ማለት ነው። ሰው ምንድነው ማድረግ ያለብን? ዘ ቲም አር ዲቫይደድ ኦን ሃው ቱ አፕሮች ዘ ኒው ፕሮጀክት እንላለን ማለት። ስለዚህ በሳችን አር ነው የሚሆነው። አር ስለተከፋፈሉ ማለት ነው። እዚህ ጋር ምንድነው ካማፓ አላደረጉም፣ አንድ ላይ አልተስማሙም፣ አግሪ ስላላደረጉ ማለት ነው በኒው ፕሮጀክቱ ላይ ማለት ነው። አር ነው የምንለው። ይህ ፕሮጀክት አንድ ላይ አይደለም የሚሰሩት ማለት ነው። ዲቫይድ አድርገው ዲስአግሪመንት ፈጥረዋል ማለት ነው። ተከፋፍለዋል ማለት ነው። እዚህ ጋር ዘ ቲም አር ዲቫይድድ ነው፣ ተከፋፍለዋል። ሶ ዲስአግሪመንትን በምንጠቀም ጊዜ ይሄኛው ፑሽ ይሆናል ማለት ነው። ስለዚህ ይሄ ሁሌ ምን አይሆንም ማለት ነው፣ አያስኬደንም ማለት ነው። እንዳነጠላ በሚሆን ጊዜ ሙሉን መረዳት ሙሉን አረፍተ ነገር ሙሉ ሴንቴንስ መረዳት ለዚህ ነው የሚጠቅመው ማለት ነው። ሙሉን አረፍተ ነገር መረዳት አለብን እንደዛ አይነት ነገር ኮሌክቲቭ ኔሞች በሚመጡ ጊዜ። ስለዚህ የዛሬው ሰብጀክት ቨርብ አግሪመንት ክፍል አንድ ነው። ቀጣይ ደግሞ እያንዳንዱን የምናየው ይሆናል። በውስጥ መስመር መማር ብትፈልጉ በ0925 318048 ላይ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም የቴሌግራም ቻናል ማለት ነው። እሱ ጋር ጆይን እያደረጋችሁ በየቀኑ የምንለቃቸውን አዳዲስ ቪዲዮዎች መመልከት ትችላላችሁ። ቪዲዮውን ስላያችሁት እስከ መጨረሻው እናመሰግናለን። ባባይ